ጸሎት ማለት መንፈሳዊ ተጋድሎ ነው። ጸሎት ማለት መንፈሳዊ ተጋድሎ ነው። ኢየሱስ ክርስቶስ ጌታ ነው። የጸሎት ሰው እንደ ታማኝ ተቆጥሮ የተሰጠውን አደራ መወጣት አለበት። ማለት በልቤ ያለውን ነው የምነግራቸው። አንደኛ ጢሞቴዎስ 1:12 ላይ የሚናገረው ታማኝ አድርገው ስለቆጠረኝ ለአገልግሎቱ ሾመኝ ይላል። ኢየሱስ ክርስቶስ ጌታ ነው። ታማኝ አድርገው ስለቆጠረኝ ለአገልግሎቱ ሾመኝ ይላል። ታማኝ ተደርገን ተቆጥረን ነው ለአገልግሎት የተሾምነው። አሁንም ደግመዋለሁ፣ ታማኝ ተደርገን ተቆጥረን ነው። ታማኞች አይደለንም፣ ግን ታማኝ ተደርገን ተቆጥረን ለአገልግሎት ተሹመናል። ስለዚህ እግዚአብሔር ባስቀመጠን ቦታ እንድንገኝለት የእግዚአብሔር መንፈስ ይርዳል። ሌላው ጠላትን መንፈሳዊ ተጋድሎ ስናደርግ ማለት ነው የኃይሉን ምንጭ ማወቅ መቻል አለብን። የኃይሉን እንደ እናት ነው። አሁን በእናትነት መንፈስ ነው እየተናገርኩ ያለሁት ውስጥ ያለውን ነገር። መንፈሳዊ ተጋድሎ ስናደርግ የኃይሉን ምንጭ ማወቅ መቻል አለብን። የኃይሉ ምንጭ ደግሞ የክርስቶስ ኢየሱስ ጌታ ስም ነው፣ ቃሉ ነው። ተጨማሪ ጠላትን ለይቶ ማወቅ የጦር ዕቃን መልበስ፣ በጦር ዕቃ መጠቀም አለብን። ክርስቲያኖች፣ ቅዱሳኖች፣ አገልጋዮች ስለሆነን እግዚአብሔር የተባረከ ይሁን። ስለ መንፈስ ቅዱስ ጌታ እያስተማረን ሌሊት ላይ በእውነት ሰሞኑን እናንተ የት ቦታ እንደሚሰበክ አላቅም፣ ግን በጣም ጥሩ ትምህርት እየተማርን ነው ስለ መንፈስ ቅዱስ። አመራር የሚሰጠው ቅዱስ የእግዚአብሔር መንፈስ ስለሆነ በሱና በሱ ብቻ መመራት አለብን። ጌታ የተባረከ ይሁን፣ ስሙ ይባረክ። ስለ ጠላት አንድ ግጥም አነብና ወደ ሌላ ሄዳለሁ። እንግዲህ መድረኩ ከተሰጠኝ መንፈስ ቅዱስ የሚለውን ነው ማድረግ ያለብኝ። ኢየሱስ ጌታ ነው። አንድ ጊዜ ለነ ጳውሎስ ማለት ነው፣ ለነ ጳውሎስ የአበባ ጉንጉን ይዘውላቸው እግዚአብሔር በእነሱ አልፎ በሰራው ስራ የአበባ ጉንጉን ይዘውላቸው ቀረቡ እና እኔ በግጥም መልክ እንዲህ ብዬ ገልጨዋለሁ። ኮርማዎችና የአበባ አክሊሎች ይዘው ብቅ አሉ ስም ቀያሪዎች። የተቀቡትማ እንዲህ አመለጡ፣ በሕዝባቸው መሃል እየጮሁ ልብሳቸውን ቀደው ክብራቸውን ጣሉ። ኢየሱስ ክርስቶስ ጌታ ነው። በጠላት ላይ የጻፍኩት ግጥም አለና በጠላት በዚህ ሊያበሳጭ በወጣው ጠላት ላይ ይህን ግጥም በግጥም መልክ ጆሮ ይስማ። ጠላታችን በየትኛውም ስፍራ ሆኖ ጆሮ ይስማ። በኢየሱስ ክርስቶስ ስም የእግዚአብሔር እሳት ይብላው። የጥፋት ምንጮች፣ የሞት አለቆች እሳት ይብላችሁ የሁከት ጭፍሮች። አሁን ጋበዝኩኝ የጌታን ክብር፣ የቁጣን ግርማ፣ የመውጊያን በትር። በቁጣው እሳት እየጋያችሁ ሂዱ ፍረሱ በኢየሱስ ስም። ህብረቱን ለቃችሁ እግዚአብሔር ይገስጽህ። በአገልግሎታችን ዙሪያ ያላችሁ የእሳት ድን ይውረድ በመንግስታችሁ። ፍላጻ ልኮ ይበትናችሁ። የቁጣው እሳት እየጋያችሁ ፍላጻ ልኮ በትኗችኋል፣ ይበትናችሁ። እሳት ይብላችሁ ክፉ ስልጣናት፣ የጥፋት ዳኞች። አሁን ተወጉ የክህደት ምንጮች። ቢዝነስ አይደለም ወንጌል እውነት ነው። ከዚህም በላይ ያከበረንን እናከብረዋል። እስኪ እናክብረው፣ እስኪ እናንግሰው። ሃሌሉያ። አሁንም ደግመዋለሁ፣ ቢዝነስ አይደለም ወንጌል እውነት ነው። ያከበረንን እናከብራለን። ሂዱ ልቀቁ የክፋት ምንጮች። እሳት ይብላችሁ። የእሳትንን ወርዶ ያቃጥላችሁ። እርኩስ መናፍስት፣ ክፉ ስልጣናት ለቃችሁ ውጡ። ህዝቤን ካለበት ይሄን ጉባኤ ለቃችሁ ውጡ በኢየሱስ ክርስቶስ ስም። በታች በምድር በላይ ያላችሁ የእሳት ድን ይውረድ በመንግስታችሁ። የቁጣው ግርማ፣ የመውጊያው ብትር ይበትናችሁ።
ኢየሱስ ክርስቶስ ጌታ ነው። በአገልግሎታችሁ ዙሪያ ያላችሁ አሁንም የእሳት ድን ይዝነብ በመንግስታችሁ። ፍላጻ ልኮ ይበትናችሁ። በቁጣው እሳት እየጋያችሁ ሂዱ፣ መድረኩን ልቀቁ፣ ሂዱ፣ ህብረቱን ልቀቁ፣ ሂዱ። በኢየሱስ ክርስቶስ ጌታ ስም እሳት ይብላችሁ። ማራላ ቫንዲና ማያራላ ባይ ኢየሱስ ክርስቶስ ጌታ ነው። ትላንትና ስጸልይ ስለ ህብረቱ ስጸልይ አንድ ቃል ይመጣብኝ ነበረ። ስላቆጠቆጠው ጉቶ ተቆርጦ ስላጎጠጎጠው ጉቶ እና አንድ ዝማሬ አለ። ወንድም በላይ አብረን ዘምረ ነው እናውቃለን ይሄን ዝማሬና እሱ ዝማሬ ይሞላብኝ ነበር ውስጤን። ደግሞ ከሰጠኝ ይሄንን መልእክት አስተላልፋለሁ ብዬ አስቤ ነበረ። ደግሞ አልሰጠኸኝምና በሰዓቱ በቂ ጊዜን ስለወሰድኩኝ አሳደርኩት። ስለዚህ ዛሬ በዝማሬ መልክ መልእክቱን አስተላልፋለሁ። እየሰማኸኝ ነው? እየሰማችሁኝ ነው? ይሰማል። በዝማሬ መልክ መልእክቱን አስተላልፋለሁ። መልእክት ነው። ዝማሬው መልእክት ነው። ለእያንዳንዳችሁ ለእያንዳንዳችን የሚደርስ ነገር ስላለ ጉቶ ያቆጠቁጣል። የተቆረጠው እንደገና ዛፍ ቢቆረጥ ያቆጠቁጥ ዘንድ ተስፋ አለው የሚለው ቃል ነው በጊዜው የመጣው ወደ እኔ። ይሄን ዝማሬ ደግሞ ዘምረ ነው እናውቃለን አንድ ላይና ይሄ ዝማሬ መልእክት ስለሆነ ዘምረዋለሁ። የጌታን እርዳታ ተጠራጠርሽ፣ ጎደሎሽን በዝቶ ተመልክተሽ፣ የማይሞላ መስሎሽ ተስፋ ቆረሽ። እስኪ ተማመኚው አምላክሽን፣ ይሞላዋል እኮ ጎደሎሽን፣ ሁሉን አትረፍቶ ይሰጥሻል። ይሄ እግዚአብሔር መቼ ይሳናል? ዛፍ ቢቆረጥ አይሰማም ብለሽ የጌታን እርዳታ ተጠራጠርሽ፣ ጎደሎሽን በዝቶ ተመልክተሽ፣ የማይሞላ መስሎሽ ተስፋ ቆረጥሽ። እስኪ ተማመኚው አምላክሽን፣ ይሞላዋል እኮ ጎደሎሽን፣ ሁሉን አትረፍርፎ ይሰጥሻል። ይሄ ለእግዚአብሔር መቼ ይከብዳል? ዛፍ ቢቆረጥ ያቆጠቁጥ ዘንድ ተስፋ አለው። ደግሞም ያንቺ ነገር በጌታ ዘንድ እንዲሁ ነው። ጸጋ ተላጭቶብህ እጅግ አዝነህ፣ በጠላት ወጥመድ ስር ተተብትበህ፣ ነገር ግራ ገብቶ ተጨንቀሃል። ይሄ ሁሉ የሚያልፍ መች መስሎሃል? ዓይንህን አንሳና ተመልከተው፣ ጌታህ እኮ የጌቶች ጌታ ነው። ሁሉም በእግሩ ስር አስገዝቷል። እለፍ ቢለው ይህ መከራ ያልፋል። ዛፍ ቢቆረጥ ያቆጠቁጥ ዘንድ ተስፋ አለው። ደግሞም ያንተ ነገር በጌታ ዘንድ እንዲሁ ነው። ተስፋሽ መንምኖብሽ ጠውልገሻል። የምትጅው ጠፍቶሽ ግር ብሎሻል። ማስተዋልሽ ሁሉ ተሰርቆብሽ፣ መቆም አቅቶሻል ተደላድለሽ።
እስኪ ተመልከችው አምላክሽን ይሞላዋል እኮ ጎደሎሽን ተስፋሽን አድሶ ያቆምሻል ጸጋን አትረፍርፎ ይሰጥሻል ዛፍ ቢቆረጥ ያቆጠቁጥ ዘንድ ተስፋ አለው ደግሞም ያንቺ ነገር በጌታ ዘንድ እንዲሁ ነው የተነገረህን የተስፋ ቃል መጠበቅ አቅቶህ ተናውጠሃል ግራ ተጋብተሃል በሚሆነው ነገሮችን ስታይ ተለዋውጠው ተስፋ እንደገባል መቼ ይቀራል በትዕግስት ጠብቀው ያደርገዋል በመጠበቂያህ ላይ ዝም ብለህ ቁም ሁሉንም ይሰማል አይዘገይም ሁሉን ይመልሳል አይዘገይም ዛፍ ቢቆረጥ ያቆጠቁጥ ዘንድ ተስፋ አለው ደግሞም ያንተ ነገር በጌታ ዘንድ እንዲሁ ነው ዛፍ ቢቆረጥ ያቆጠቁጥ ዘንድ ተስፋ አለው ደግሞም የኛ ነገር በጌታ ዘንድ እንዲሁ ነው ሃሌሉያ 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 የጌታ ስም የተባረከ ይሁን አሜን እንግዲህ ይድረሳችሁ አይድረሳችሁ አላወኩም እኔ ማለት የሚገባኝ ደርሷል እግዚአብሔር የተባረከ ይሁን አሁን ጸልያለሁ ጌታ ይባረክ ሃሌሉያ